አቤት ልጆች ምን ይላሉ? አሁን ይጀምራል። እንዴት ናችሁ? ደህና ናችሁ? ደህና ነን። ጎበዞች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። የኔ ፍቅር እንተዋወቅ። ማነች እቺ ቆንጆ በጎንደር ቀሚስ የመጣችሁ ማናት? ማኪባ ተክላይ። ማኪባ ተክላይ። ስንት አመቷ ነው ማኪባ? 7 ስንተኛ ክፍል? 1 አሁን ወደ 2 ወደ 2 አንተስ? ኤልናታን ዳንኤል ስንት አመቱ ነው? ኤልናታን 8 ስንተኛ ክፍል ተማሪ ነው? ሁለተኛ ክፍል ወደ 3 ሁለተኛ ክፍል ወደ 3 አንቺስ? ዮርዳኖስ ብዙ አለ። ዮርዳኖስ ስንት አመቷ ነው? 7 ስንተኛ ክፍል ናት? 2 አይደል? 2 አይ ወደ 3 ነኝ። አንተ ወደ 3 ነህ? እንዴት ነበረ ቀናችሁ? አሪፍ ነው። እስቲ ምን አረጋችሁ ዛሬ ግን? ተጫወታችሁ? ተጫወታችሁ? ምን ተጫወታችሁ? ሸርተቴ እንደዚህ በለው። ሌላስ? መኪና አስነዱሽ? መንጃ ፈቃድ አለሽ? አንተስ አለክ? አንቺስ መንጃ ፈቃድ አለሽ? አልተፈተንሽም እና እንዴት ነዳችሁ? አባዬ ነው ያለው። አባዬ አለ? መንጃ ፈቃድ ግን በስንት አመት ነው የሚወጣው? ከ18 አመት በኋላ። ጎበዝ። ቀሚስሽ ደግሞ ሲያምር ማን ይገዛልሽ? ከሀገር ቤት ነው ይመጣል። የት? ከጎንደር። እኔም እንዳንቺ አይነት ቀሚስ አለኝ። እኔም አለኝ። ለምን አለብሱትም? እንልበሰው? የት እንልበሰው? አላመጣነውም ግን የኔ ግን በቁመት ይበልጥሻል። የኔ ግን ትንሽ ስለሆንኩኝ ነው። ውድድ ነው ማረግሽ። ጎበዝ የኔ ፍቅር። እኔ እንደኔ ግን እኔ እንደምወድሽ አንቺ እኔን አትወጂኝ። እኔ እወድሻለሁ። አትወጂኝ። ከመቶ ስንት ፐርሰንት ወጃታለሽ? 100 ከመቶ 100 ምን ልሁን? እኔ እወድሻለሁ። እሺ እድግ በይ። ሁላችንም ነው የምወዳችሁ። እሺ አላፊ ቀሚስሽ ደግሞ ሲያምራል። ማን የገዛው ይሄንን ቀሚስ ግን? ለምርቃቴ ጊዜ እናትና አባትሽ። ሌላ ምን እንደወደድኩ ታውቂያለሽ? ይሄንን ፖኒቴል። ይሄ ፖኒቴል ድሮ ነው የነበረኝ። በጣም ነው የሚያምረው። አሁን ግን ስንት ብር ነው የሚሸጠው? 200 አንዱ። በዚህ እነዚህ ሁለቱ ፍሬ አይደለም። አንዱ ፍሬ በላስቲክ 2 ፍሬ ይሰጣል። እሺ አንዱ ሽግ 2 አለው። ዋው። እሺ እሱ 200 ብር። 200? ውድ ነው። እኔ ማንም አይገዛልኝ። ኑሮ ተወዷል። እስኪ ሆዴ ቻለው። ኑሮ ተወዷል አይደል? እስቲ እንዴት ተወደደባችሁ? በምን ተወደደ? በብር ተወደደ? በእቃ? ምን አይነት እቃ? አሁን ማሚ ስትል ስለምንድን ነው የምታማርረው? ስለ አስቤዛ። አንቺ ጋስ? ስለ ዘይት ዘይት ተወደደ? ዘይት፣ አስቤዛ። አንቺስ? በልብስ። ላንቺ ልብስ ስትገዛ አይደለ? ለማሚ ለራሷም ስትገዛ። አይ ልክ ናቸው። ግን አሁን ይሄ ልብስ ስንት ብር ይመስልሻል? ይሄኛው 2000 ብር። 2000 ብር? ጥሩ ግምት ነው። ጥሩ ግምት ነው። ትሄጃለሽ ከማሚ ጋር እቃስ ልብስ ስትገዙ? ወንድሜ ነው አብራት የሚሄደው እንጂ አንዳንዴ ነው የሚሄደው። አንዳንዴ ነው የምትሄጂው? ለኛ ግን ዛሬ ምንድነው ይዛችሁልን የመጣችሁት? ዮርዳኖስ ምን አመጣሽልን? መዝሙር፣ ዘፈን ብቻ ነው ወይስ ዘፈንና መዝሙር? ዘፈን ብቻ። አንተስ ምን አመጣልን? መዝሙር። ማኪባስ? ምሳሌ አነጋገርና ጭፈራ። ከማን ነው የምንጀምረው? ማን ጀምር? የመጣው ዘፈን የእዩ ጸጋ። በግልጽ ሁኔታዬ ባልነግርሽም ደህና ነኝ እያልኩኝ ብዋሽሽም በክፋቴም ብይ እንደ ሌላ ነገር የኔን ክፉ በቶችኝ ብዬ ነው የኔ ፍቅር። ቀና በል ባይ ላይ ዝቅ በል ባይ ጨፍኝም ወዳለሽ ካይኔ አንቺ ያኔ ቀና በል ባይ ላይ ዝቅ በል ባይ ላይ ጨፉኝ ይመቻለሽ ካይኔ አንቺ ያኔ
አንደኛ። ይሄንን ዘፈን ግን ማን ያስተማረሽ? በማይ ስልክ ዩቲዩብ ሳይ መጣልኝና ስሙን አየሁት። ከዛ ሰርች ብዬ ሳረግ በዛው እየደጋገምኩት እየለመድኩት መጣ። እየደጋገምሽው መጣሽ። በማይ ስልክ ከዚህ ዘፈን ሌላ ምን ምን ታያለሽ? የእንግሊዘኛ ዘፈን። የእንግሊዘኛ ዘፈን የማንን? ኤላቴ ሴላሶን ቢሩ ባርፔስቶ ሚናኒ ዘቪኒ ኮሳ ሆተሚ ቦራሰው አጂታ Wajitao du dombecha sodo agitao sotara te posi la deselaso ubai te pesto minani zavini cosa odamero onasa eselaso ubai te pesto minani zavini cosa odamero onasa. እሺ እኔ ደግሞ ዛሬ ያመጣሁላችሁ መዝሙር ነው። እሺ የመዝሙሬ ርዕስ ማንቶ ሶሪያን። ማንቶ ሶሪያን ውዷ ትምህርት ቤቴ የምታሳድጊኝ የእውቀት እናቴ እንደ ጽጌረዳ አበበሽ ፊኪል የህይወቴ ብርሃን ሁኚ ድመቂልኝ ማንቶ ሶሪያን ውዷ ትምህርት ቤቴ የምታሳድጊኝ የእውቀት እናቴ እንደ ጽጌረዳ አበበሽ ፍኪልኝ የህይወቴ ብርሃን ሁኚ ድመቂልኝ። ማንቶ ሶሪያ ነው የትምህርት ቤት ስም? ትወዳታለህ ትምህርት ቤትን? ምኗን ነው የምትወደው ግን? የምታስተምረው ትምህርቶቿን። እሺ ማኪባስ? አባባል። እሺ ለኔ ነው ይሄ። አሁን ተረትና ምሳሌ ያነጋገር ነው የሰጠሽኝ አይደል? ማኪባዬ ከዚህ ውስጥ ሁሉንም ብጠይ ብዙ ነው ያመጣሽው። ከዚህ ውስጥ ብጠይቅሽ ሁሉንም ትመልሻለሽ? ትመልሻለሽ? እሺ የጅብ ችኩል ቀንድ ይነክሳል። ዋው! የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ። የላጭን ልጅ ቅማል በላት። እሺ ጉድ መጣ ገንፎ ዛፍ ላይ ወጣ። ገንፎ ዛፍ ላይ ይወጣል እንዴ? አይወጣም። ምን ማለት ነው ታዲያ? ትክክል ያልሆነ ነገር። ትክክል ያልሆነ ነገር ማለት ነው? ትክክል ያልሆነ ነገር በአንድ ነገር ሲደረግ። ሰነፍረኛ ከሩቅ ይመልሳል። ወይኔ ሁሉንም እኮ መለሰችሁኝ። ሁለት እስቲ ከባባድ ፈልጊና። እኔ እኮ ከባድ ፈለኩ። እሺ ራስ ሳይጠና ጉተና። ቆይ ጉተና ግን ምን ማለት ነው? ልጆቹ ሳያድጉ እዚህ ጋር ትንሽ እየጸጉር ጉተና ጸጉር ነው። ምንድነሽ አንቺ? አንደኛ ነሽ። ኧረ እኔም ትዘርፊያለሽ አንቺ ትንሽ ከቆየሽ። እሺ ሌላስ? ሌላ ምን አምጣጣሽልን? ሌላ ጭፈራ። እሺ የማንን ዘፈን ይከፈትልሽ? የራሄል ጌቱ ይከፈት። መሀል ላይ ሆነሽ እሺ እንግዲህ ተተዋወቅን፣ ታሌንታችሁን አሳያችሁን። ዛሬ ከማን ጋር ነው የመጣችሁት? ከእናቴ ጋር። ማን ትባላለች? ዘባደር አዲስ። ማን? ዘባደር አዲስ። እናታንስ ከማን ጋር መጣ? ከእናቴ ጋር። ማን ትባላለች? አዳነች ኪዳኔ። አዳነች።
አንቺ ዮርዲ ከአባቴ ጋር ማን ይባላል? ብዙአለም ወልዴ። ብዙአለም ወልዴ። ወላጆችን እንጥራቸው አይደል? 1 2 3 ወላጆች እንዴት ናችሁ ወላጆች? ወላጆች አቤት እንኳን ደህና መጣችሁ ወላጆች። እንኳን ደህና ቆያችሁ። ልጆቻችሁ በሰላም አገኛችኋቸው? እናመሰግናለን። እንሸኛቸው። ቻው። ከልጆቻችሁ ትንሽ ስማችሁን ነግረውናል፣ ግን ከእናንተ ጋር ደግሞ እንተዋወቅ። ማን እንበል? እሺ ብዙአለም ወልዴ ይባላለሁ። የመጣሁት ከዚሁ ከአዲስ አበባ ከመሳለሚያ ኮተቤ መሳለሚያ አካባቢ ነው። የዮርዳኖስ ብዙአለም ወላጅ ነኝ። ስሜ አዳነች እባላለሁ። የመጣሁት ከፈረንሳይ ነው። የኤልናታን እናት ነኝ። ስሜ ዘባድር አዲስ እባላለሁ። የማኪባን እናት ነኝ። የመጣሁት ከሀያት ጸበል። ሀያት ጸበል። እንግዲህ ሶስታችሁም እንኳን በደህና መጣችሁ። ልጆቻችሁ ከኛ ጋር ቆንጆ ጊዜ አሳልፈዋል፣ ቆንጆ ቀን አሳልፈዋል። ጋስት ሞል ሄደው ተጫውተዋል፣ በልተዋል። እኛም ደግሞ አንዳንድ ፈተናዎች፣ አንዳንድ ቻሌንጆች አዘጋጅተናል። ዝግጁ ናችሁ? ወደዛ ከማለፋችን በፊት ግን ልጆቻችሁ ልዩ ጸባይ የምትሉት ወይ በጣም የምትወዱላቸው ጸባይ ምን አለ? ከኤልናታን እናትን ጀምር። ኤልናታን በጣም ፈጣን ልጅ ነው። ኳስ በቃ አይደራደርም። በጣም ነው የሚወደው ኳስ። የማን ደጋፊ? ሀገር ውስጥ የጊዮርጊስ ደጋፊ ነው። ከውጭ ደግሞ ቀንደኛ የአርሰናል ደጋፊ ነው። ደስተኛ ነው በጣም ናይስ። በልተና በዚህ እድሜው ቀንደኛ አንደራደርም። ከልጅነታችን ነው ባይዜ የአርሰናል። በጣም አሪፍ። እንኳን ደህና መጣሽ። እሺ ዮርዳኖስስ? ዮርዳኖስ ገና ስንት ስትል ጀምሮ ሰው አክባሪ ናት። በዛ ላይ ትሁት የሆነች ልጅ ሆና ታለንቷም ጀስት የነገርሻት ነገር ቶሎ ትይዛለች። ሰው እንደምታከብረው ሁሉ ትምህርቷም ላይ ጎበዝ ናት። እንደዚሁ ዘፈን ምናምን እንደገናም ደግሞ አንዳንድ እንትን የሰጧት ነገር በትክክል ነው የምትቀበለው። ጎበዝ ልጅ ናት። ማኪባ ፈጣን ናት፣ ተግባቢ ናት። በጣም ብዙ ነገር ትችላለች። ውዝዋዜ፣ አባባል፣ ግጥም ብዙ ነው የምትችለው ታለንቷ እና ፈጣን ናት። በጣም ፍቅር ናት። ፍቅርም ናት። ተረትና ምሳሌ ስጠይቃት ሁሉንም ነው የመለሰችው። በጣም ትችል፣ ከዚህ በላይ ትችላለች። ከተጻፈው ውጭ ትችላለች። የራሷ ኢንትረስት ነው ተረትና ምሳሌ። እኔ እያስረመርኳት ነው እንጂ አንቺ ነሽ የምታስለምጃት። ልጆቻችሁ ደስ የሚል ቆይታ ነበራቸው። አጫዋቻችን ደግሞ ካጫወተቻቸው በኋላ አንዳንድ ጥያቄዎች ጠይቃቸው ነበረ። መጀመሪያ የተጠየቁት ጥያቄ ምንድነው? ወስዳ የባቡር ሀዲድ አሳያቻቸውና ይሄ ምንድነው ብላ ጠየቀቻቸው። ልጆቻችሁ የባቡር ሀዲድ ሲያዩ ምን ብለው የሚመልሱ ይመስላችኋል? ከኤልናታን ምን ብሎ የሚመልስ ይመስልሻል? የባቡር ሀዲድ ይላል። አዎ ያቃል። አዎ ዮርዳኖስስ? የባቡር መንገድ። የባቡር መንገድ ሀዲዱ ናት። ትንሽ ሀዲዱን ላትለው ትችላለች። የባቡር መንገድ ትላለች። የባቡር መንገድ። እሺ እኔም የባቡር መንገድ ትላለች ማለት ነው። የባቡር መንገድ ላታውቅ ትችላለች። ልጆች እንግዲህ ሁሌ ገራሚ መልስ ነው የሚሰጡን። ማንጠብቀውን ምን ሊሉ ይችላሉ? ይሆንስ እስቲ እኔ ኤልናታን ይሄ የምታየው መንገድ አየኸው? ከዛ ጀምሮ ወደዛ የሚሄደው መንገድ አየኸው? የምን መንገድ ይመስላል? ምንድነው? እስኪ ንገረኝ። የባቡር መንገድ ሆኖ ሀዲድ። የባቡር ሀዲድ ነው ያለው። ናይስ። እሺ ማኪባ፣ ይሄ መንገድ ምን ይመስልሻል? የባቡር መንገድ። የባቡር መንገድ። ጎበዝ። የባቡር መንገድ። ጎበዝ ማሚ። ተመልሳል። እሺ አሁን ደግሞ ዮርዳኖስን አይተን እንመለስ። እሺ ማቲ፣ ይሄ መንገድ አየሽው? ከዛ ወደዛ ደግሞ አየሽው? እዩ፣ አየሽው? የምን መንገድ ይመስልሻል? የባቡር። ስሙ ምንድነው የመንገዱ? አላውቀውም። አታውቂው? እሺ ሄዳ መርገጫው ላይ እኮ ነው የተሰጠው እንጂ ደርሳ ነበር። ሀዲድ አትልም። ሀዲድ የሚለውን የባቡር መንገድም አላለችም። የባቡር መንገድ የሚለውን ታውቃለች። የባቡር አለች እና እዚህ ጋር መንገድንም አላለችም። አሁን ትንሽ ጥያቄ ምልክት አስቀምጠናል። አሁን ማኪባ የባቡር መንገድ ስላለች ነጥብ ተይዟል። ግን ዮርዳኖስ የባቡር ብቻ ስላለች ነው ነጥብ ያልተያዘው። እዚህ ጋር ክሊር ነን አይደል? ልክ ነው። በጣም አለ። ወደ ሁለተኛ ጥያቄ ማለት እንችላለን። ቅሬታ አለ? አይ ሀዲድ የሚለውን አታውቀውም። መንገድ የሚለውን ግን የምን መንገድ ስትል
የባቡር መንገድ የሚለውን እንትን ብላ ልክ ነው። ልጆቿ ማልጣ እሺ እንቀጥላ ወደ ሁለተኛ ሁለተኛው ጥያቄ አጫዋቿ እንትን ታስቀምጣለች የድሮ ሬዲዮ የድሮ ስልክና የድሮ ቴሌቪዥን የድሮ የጥንት የጧት አወቃችሁ ትላልቆች እሱን ታስቀምጥና ከሶስቱ የትኛው ነው ሙዚቃ የምናዳምጥበት ትላቸዋለች። ልጆቻችሁ ሬዲዮን ይላሉ ወይስ ምን ሊሉ ይችላሉ? ምን ታሳያለች በእኔ ሬዲዮን ታቋለች ታሳያለች። የድሮውን አታቆም ግን ይመስላታል። መልሱ ምን ይሆን? ሬዲዮ ታሳያለች ሬዲዮን ታሳያለች። በጣም አሪፍ። ኤልናታንስ? ኤልናታን ያሳያል ብዬ አስባለሁ። ያሳያል ሬዲዮን አውቆት ያሳያል። በጣም አሪፍ። ዮርዳኖስ ታሳያለች ታሳያለች። እንግዲህ ጎበዞች ናቸው ማለት ነው። እንያቸው ጉዳቸው ይጀምር። ዮርዳኖስ ከዚህ ውስጥ ማለት ነው ሬዲዮ የምናዳምጥበት ሙዚቃ የምናዳምጥበት የትኛው ነው? ይሄኛው። ጎበዝ ልጅ ትክክል ተመልሷል። እሺ ቀጣይ አሁን እዚህ ጋር የምታያቸው ማለት ነው የድሮ የሳሎን ውስጥ እቃ ናቸው። ሳሎን ቤት የሚቀመጡ እቃ ናቸው የድሮ እና ከዚህ ውስጥ ማለት ነው ሬዲዮ የምንሰማበት ሙዚቃ የምናዳምጥበት የትኛው ነው? እዚህኛው አይ ቲንክ ይሄኛው ጥያቄ ትንሽ ቀላዋቸዋል ይመስላል። ከባድ ነው ለኛ ራሱ ከባድ ስለረሳ ነው እኛ። እሺ ማኪባስ እነዚህን እቃዎች አይሻቸው ከዚህ ውስጥ ማለት ነው ሬዲዮ የምናዳምጥበት ሙዚቃ የምናዳምጥበት የትኛው ነው? ሙዚቃ እሱ ሬዲዮ ቤት ውስጥ አለ እንዴ? አለ ግን አሁን ለምሳሌ ስልክም ብንል አሁን በስልክም ሬዲዮም ስለምንሰማ አይ ቲንክ ያውቁታል ብዬ እንትን ስለዚህ ያሳያል። በጣም አለና አይ የለም ግን ስለተማሩ ይመስለኛል ትምህርት ቤት ይመስለኛል። ሶስቱም አውቀውታል። በጣም አሪፍ ጎበዞች። በጣም ጎበዞች። አንደኛ ጎበዝ ወላጆች። ሶስተኛው ጥያቄ እንግዲህ በሶስተኛ የጠየቀቻቸው ጥያቄ ምንድን ነበር? ወደ አንድ ካፌ ወሰደቻቸውና አብረው ቁጭ ካሉ በኋላ ስልኳን አስቀምጣ ወደ መጸዳጃ ቤት ደርሼ ልምጣ ብላቸው ሄደች። ከዛ የሆነ ሰው መጥቶ የተወሰነ ነገር ካዋራቸው በኋላ ስልኩን ይዞት ለመሄድ ሲሞክር ልጆቻችሁ ጸጥ ብለው ይመለከቱታል ወይስ ደግሞ አስቀምጥ የሰው ስልክ ነው ብለው የሚከላከሉ ይመስላችኋል? ዮርዳኖስ ምን ትላለች? አይ ምንድነው ጠብቂ ስለተባልኩኝ አትወስድም ትላለች። አትሰጥም ወህ ትላለች። በቃ አትሰጥም። እሺ ኤልናታንም አይሰጥም። ማኪባም አትሰጥም። ማኪባም አትሰጥም። ስለዚህ አስቀምጡ ይላሉ ማለት ነው። ታማኝ ናቸው። ይከራከራሉ፣ ይታገላሉ። እስቲ ምን ይላሉ የሚለውን ደግሞ እኔ ግን ከረሜላ ቢሰጡኝ ትሰጫለሽ ደልለው ነበር። እኔ አንቺን አሁንም አላ እንዳታምኚኝ ትሸጭኛለሽ። ኤልናታን እኔ መጸዳጃ ቤት ደርሼ ልምጣ። እሺ የሰው አይነካም። የሰው አይነካም። የሰው አይነካም። የሰው አይነካም። የሰው ነው አይነካም። ደግሞ ፈገግ እያለ ነው። የሰው ነው ፈርቶት ነው። ገባሽ? ይመጣኝ ነው እንዴ? መጸዳጃ ቤት ደርሼ ልምጣ። እሺ አጫዋቻ ነበረች። አጫዋቻ ስመጣ ግን ራሱን አስፈቀደ ነው እንጂ የምትወስደው ነው ስልኩን አልሰጠም። እናንተ ቤት ስልክ ተሰርቆ ያውቃል? አያውቅም። ግን የሰው አደራ ብላ የገረመኝ ገና ሲመጣ እያወራችሁ ማለት ነው። ሰብሰብ ወደ ራሷ እያሸሸች ኧረ ማኪ ለማስቀየም ነው። ምን ታርግ እያወራችሁ ደህና ምናምን እንኳን ደህና መጣ እባክህ ቁጭ በል። ጎበዝ ግን ማሚ
ዮርዳኖስ ደግሞ ምን ትላለች? ቆይ አንዴ መጣሁ። እሺ መጸዳጃ ቤት ሄጄ ቶሎ እመልሳለሁ። እሺ ስልኩን ወስዳ እጇን የጨበጠች ሰውነች። በጣም ጎበዞች ናቸው በእውነት። አይ አሪፍ ነው። ምንም አይሰረቁም። ምንም አይሰረቁም። በጣም አሪፍ። ሴቶቹን ግን አይተሻል? ሴቶቹ ገብቷቸዋል። ገባሽ? ገና አመጣጡ እናቷን እኮ ነው ግራ ገብቶት ሰላም ደህና ነን እንዴ? አይ ስልኩ የሌላ ሰው በፍቅር ነው የሸኘው። ጎበዝ። ሶስቱም በትክክል ተመልሷል። እንግዲህ መለያ ጥያቄ የሚያስፈልገን ይመስለኛል። እንግዲህ ተመሳሳይ ነጥብ ስላለ የመለያ ጥያቄ ይዘናል። እናንተን እዚሁ ልንጠይቃችሁ ነው። ልጆቻችሁ በጣም የሚወዱት አስተማሪ ማን ነው? ወይ የምትወዱት አስተማሪ ብለን ብንጠይቃቸው መጀመሪያ የሚጠሩልን የአስተማሪ ስም ማን ነው? ኤልናታን ማን ይለናል? ሚስ አይናለም ይመስለኛል። ሚስ አይናለም። ሚስ አይናለም። እሺ ዮርዳኖስ። ሚስ ሜሮን። ሚስ ሜሮን። ሚስ ሜሮን። ሚስ አይናለም። እኔ እንኳን ብዙም እንትን አልኩም፣ ግን ሚስ ቃለች። ሚስ ሰላም። ሚስ ሰላም። ሚስ ሰላም። በጣም አሪፍ። ልጆቹን ይዘን እንምጣ። እኔ ጥያቄ አለኝ። በፍጥነት የሚመልስልኝ ነው ግን የምፈልገው። እሺ በፍጥነት። የምትወጂው አስተማሪ ስሟ ማን ነው? ሚስ ሜሮን። እሺ አንተስ? ሚስ መቤት። አንቺሽ? ሚስ አልማዝ። አሁን ያሸነፈውን ስላወቅን ስጦታ ይዘን እንምጣ። ወደ ስጦታችን እንሂድ። ልጆች አቤት። ልጆች አቤት። ልጆች ለኛ ስንተኛ ናቸው? አንደኛ። ኧረ አይሰማም። አንደኛ። አንደኛ። ሁለት ኤልናታንና ማኪባ እኩል ነጥብ አምጥተው ነበረ፣ ግን በቦነስ ጥያቄ ማን አሸነፈ? ማኪባ። እዚህ ጋር ግን 3 የተለያየ ሽልማቶች ነው ያሉት። እሺ እኛ ጋር ልጆች ሲመጡ እኮ ሳይሸልሙ አይሄዱም። ነይ እስቲ አንዱን ልስጥሽ። ምንድናት? ለኔ ነው እንዴ? አይ ላንቺ አይደለም። አንቺ ልጅ ነሽ እንዴ? እኔ እኮ ልጅ ነኝ። ልጆችስ ፕሮግራም ላይ ልጅ ነኝ አይደል? እኔ ልጅ ነኝ አይደለም? ነች። ስንት አመቷ ነው? ልጅ ነች አይደለችማ? ትልቅ ነች። እዚህ ጋር ግን ምን ይታይሻል ሰራዬ? ራይቲንግ ፓድ ፒንክ ኤልሲዲ ራይቲንግ ታብሌት ይላል። ወይኔ ሲያምር! እርሳስ አለው፣ ማጥፊያ አለው። ዋው እንዴት ደስ ይላል! እነዚህ ለማን ናቸው? እኔ ይሄንን ለማንም አልሰጥም። አይ ወደ ቤቴ ይዤ ልሂድ። አይ እኔ ግን እሰጣለሁ። ልጆች ስለነበረን ቆይታ በጣም አመሰግናለሁ። እወዳቸዋለሁ። ይህችን ይዤ ልሂድ አይደል? አይደል ዮርዳኖስ? ውሰጂው። ለምን ጓጓች? በጣም አዛዘነች። እሺ ለማንኛውም ይሄ ግን ለማንና ለማን ነው? ለኤልናታንና ለዮርዳኖስ። በላው። ይሄ ምን እንደሆነ ታውቂያለሽ? ክራር። በቃ እዛው አካባቢ ነው። ይሄ ትንሽ ግን ዘመን ያለች ክራር ናት። እቺ ቫዮሊን ትባላለች። እንደዚህ ትደረግና ሲያደርጉ አይተሽ ታውቂያለሽ? ብቻ ይሄ የሙዚቃ መሳሪያ ነው ማለት ነው። እሺ ላስመርጥሽ ነው። ከዚህ ሙዚቃ መሳሪያ ቫዮሊን እና ከ100 ኪሎ ፍርኖ ዱቄት። ፍርኖ ዱቄት ለምንድን ነው የሚጠቅመን? አይደለም፣ ለዳቦ፣ ኩኪስ፣ ኬክ። ከዚህና ከፍርኖ ዱቄት
ይሻልሻል እሙዬ። ለምን ፍርኖ ዱቄት ለበዓል አንዳንዴ ዳቦን ምናምን እንዲሰራ እንዲዘራ እናንተ ቤት በዓል ካለ ዳቦ አይሆንም አይደል? በቃ ጎበዝ የኔ ፍቅር። ደግሞ አሁን በዓል እየደረሰ ነው አይደል? ኩኪስ፣ ዳቦ፣ ኬክ እንዳይቀር አይደል? ከዛ ለእኛም ይዘሽልን ነይ እሺ። ወይም እኛ ምን መጣ ኮንግራ ቅፍ አድርጊኝ ጎበዝ። እሺ የኔ ፍቅር። ወላጆች ምን ተሰማችሁ? ደስ ይላል በጣም በጣም ስማርት የሆነች ልጅ ናት ልጅቷ ራሱ ማኪባና አዎ የዱቄቱን ልዩነት ራሱ ለይታ ማውቋ ራሱ አንድ እንትን ነው። ደስ ይላል። እጅግ በጣም ደስተኛ ነኝ። ምክንያቱም በቃ ዛሬ እጅግ በጣም ፈታ ብለዋል። እሷም ደስተኛ ናት። የመጣነውም ለነሱ ደስታ ብለን ስለሆነ ያው ይሄን ያህል መስዋዕት ከፍለን እናንተንም እናመሰግናለን። እጅግ በጣም ቴንኪ ሄልናታን እናት ደስ ብሎኛል ስለመጣን፣ አሪፍ ቀንም ስላሳለፈ ደስ ብሎኛል። እሱም ደስ እንዳለው እርግጠኛ ነኝ። ደስ ብሏል ሄልናታን በጣም ማኪባስናት በጣም ደስ ብሎኛል። እናመሰግናለን። እሷ በጣም ስለምትጓጓ መቅረብ ስለምትፈልግ በመምጣቷ ደስተኛ ነኝ። በማሸነፏ ብቻ ሳይሆን በመምጣቷ ደስተኛ ነኝ እና እናመሰግናለን። እኛም እንግዲህ ልጆቻችሁን እዚህ ድረስ አምናችሁ ከኛ ጋር እንዲውሉ እንዲጫወቱ ስላመጣችኋቸው በጣም አድርገን ነው የምናመሰግነው። ልጆች አቤት! ልጆች አቤት! ልጆች ምን ይላሉ? ይሄን ይመስል ነበረ። ሳምንት ከሌሎች ልጆች ጋር እስክንገናኝ ድረስ ቻው።